ከሁሉ በፊት አደራ የምንባባልበት ቁም ነገር አላህን መፍራት ነው። አላህ ሱብሓነሁ ወተዓላ ከኛ በፊት የነበሩትን ህዝቦችን እኛንም ጭምር አንድ ላይ አደራ ያለበት ትልቅ ቁም ነገር ነው። በመቀጠል በዚህ በመጨረሻው ዘመን ሰዎች ከሚፈተኑባቸው ጉዳዮች መካከል አንዱ ገንዘብ ወይም ንብረት ነው። ሰዎች ይህንን ንብረት ለማካበት ብለው ብዙ ይለፋሉ። መልእክተኛችን አለይሂ ሰላቱ ወሰላም እንደተናገሩት ሁሉም ህዝብ የራሱ ፈተና አለው፣ የኔ ተከታይ የሆነው ህዝበ ሙስሊም ፈተና ደግሞ ሀብት ነው ብለዋል። በሌላ ሐዲስ ላይ ደግሞ ኢያኩም ወሹህ ፈኢነ ሹሐ አህለከ መን ካነ ቀብለኩም፣ ስግብግብነትን አደራ ተጠንቀቁ፣ ምክንያቱም ይህ ስግብግብነት ወይም ንፍጉነት ከእናንተ በፊት የነበሩ ሰዎችን አጥፍቷልና ይላሉ። ሐመለሁም ዐላ አን የስፊኩ ዲማአሁም ወየስተሒሉ መሐሪመሁም፣ አንዱ የሌላውን ደም እንዲያፈስና አላህ የከለከለውን ድንበር እንዲተላለፉ ምክንያት ሆኗልና። ስለ ገንዘብ እና ስለ ዱንያ ምንነት ሲነሳ አላህ ሱብሓነሁ ወተዓላ ይህችን ዱንያ መሸጋገሪያ እንጂ መርጊያ እንዳላደረጋት በተለያዩ አጋጣሚዎች ሲመከር ብዙዎቻችን ይህ ምክር ለእኛ የተቅጣጫ አይመስለን፣ እኛን የሚመለከት አይመስለን። ነገር ግን ዱንያ ሰዎችን የምታታልለው ቀስ በቀስ ልክ ወንዝ እያሳሳቀ እንደሚወስደው ሰዎችንም በዚያ ውስጥ ሰርገው እንዲገቡና እንዲሰምጡ እያታለለች ትወስዳለች። ዱንያን ማካበት አይከለከልም። አላህ ሱብሓነሁ ወተዓላ ይህች ዱንያን ሙሉ ለሙሉ እርም አላደረጋትም። ነገር ግን አንድ ሰው ይህች ዱንያ መሸጋገሪያ መሆኗን ካወቀ ለዚህ ዱንያ ብሎ አላህ የከለከለውን ነገር በፍጹም አይዳፈርም። ምንም አይነት ጥበትና ጭንቀት ውስጥ ቢሆን የአላህን ህግ ሁሌም ለማክበር ጥረት ያደርጋል። የሙስሊም አንዱ መገለጫ ይሄ ነው። አላህ ሱብሓነሁ ወተዓላ እኛ ከመወለዳችን በፊት አስቀድሞ የእያንዳንዳችንን ሪዝቅ ስፋትና ጥበት ጽፏል። በሐላል መንገድ መምጣቱ የማይቀረውን ሪዝቅ በሐራም ለማግኘት መኳተን ወንጀልን እንጂ ሌላን አያተርፍም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ከሁሉ በፊት አደራ የምንባባልበት ቁም ነገር አላህን መፍራት ነው። አላህ ሱብሓነሁ ወተዓላ ከኛ በፊት የነበሩትን ህዝቦችን እኛንም ጭምር አንድ ላይ አደራ ያለበት ትልቅ ቁም ነገር ነው። በመቀጠል በዚህ በመጨረሻው ዘመን ሰዎች ከሚፈተኑባቸው ጉዳዮች መካከል አንዱ ገንዘብ ወይም ንብረት ነው። ሰዎች ይህንን ንብረት ለማካበት ብለው ብዙ ይለፋሉ። መልእክተኛችን አለይሂ ሰላቱ ወሰላም እንደተናገሩት ሁሉም ህዝብ የራሱ ፈተና አለው፣ የኔ ተከታይ የሆነው ህዝበ ሙስሊም ፈተና ደግሞ ሀብት ነው ብለዋል። በሌላ ሐዲስ ላይ ደግሞ ኢያኩም ወሹህ ፈኢነ ሹሐ አህለከ መን ካነ ቀብለኩም፣ ስግብግብነትን አደራ ተጠንቀቁ፣ ምክንያቱም ይህ ስግብግብነት ወይም ንፍጉነት ከእናንተ በፊት የነበሩ ሰዎችን አጥፍቷልና ይላሉ። ሐመለሁም ዐላ አን የስፊኩ ዲማአሁም ወየስተሒሉ መሐሪመሁም፣ አንዱ የሌላውን ደም እንዲያፈስና አላህ የከለከለውን ድንበር እንዲተላለፉ ምክንያት ሆኗልና። ስለ ገንዘብ እና ስለ ዱንያ ምንነት ሲነሳ አላህ ሱብሓነሁ ወተዓላ ይህችን ዱንያ መሸጋገሪያ እንጂ መርጊያ እንዳላደረጋት በተለያዩ አጋጣሚዎች ሲመከር ብዙዎቻችን ይህ ምክር ለእኛ የተቅጣጫ አይመስለን፣ እኛን የሚመለከት አይመስለን። ነገር ግን ዱንያ ሰዎችን የምታታልለው ቀስ በቀስ ልክ ወንዝ እያሳሳቀ እንደሚወስደው ሰዎችንም በዚያ ውስጥ ሰርገው እንዲገቡና እንዲሰምጡ እያታለለች ትወስዳለች። ዱንያን ማካበት አይከለከልም። አላህ ሱብሓነሁ ወተዓላ ይህች ዱንያን ሙሉ ለሙሉ እርም አላደረጋትም። ነገር ግን አንድ ሰው ይህች ዱንያ መሸጋገሪያ መሆኗን ካወቀ ለዚህ ዱንያ ብሎ አላህ የከለከለውን ነገር በፍጹም አይዳፈርም። ምንም አይነት ጥበትና ጭንቀት ውስጥ ቢሆን የአላህን ህግ ሁሌም ለማክበር ጥረት ያደርጋል። የሙስሊም አንዱ መገለጫ ይሄ ነው። አላህ ሱብሓነሁ ወተዓላ እኛ ከመወለዳችን በፊት አስቀድሞ የእያንዳንዳችንን ሪዝቅ ስፋትና ጥበት ጽፏል። በሐላል መንገድ መምጣቱ የማይቀረውን ሪዝቅ በሐራም ለማግኘት መኳተን ወንጀልን እንጂ ሌላን አያተርፍም።
ለዚህ ነው ከመልእክተኛችን አለይሂ ሰላቱ ወሰላም ከተለያዩ ሰሃቦች እንደተላለፈልን ኢዕለሙ أنه لن تموت نفس حتى تستكمل رزقها وأجلها إلى أو قال إن روح القدس قد نفث في روعي أن النفس لن تموت حتى تستكمل رزقها وأجلها جبريل عليه السلام لني وحي وردو لنيال نقرونيال لالو ማንኛውም ነፍስ አላህ Subhanahu Wa Ta'ala የወሰነላትን ሪዝቅ እና የጊዜ ገደብ ሳታሟላ በፊት እንደማትሞት ወይም ወደ አኺራ እንደማትሄድ ነግሮኛል አሉ። በመቀጠል ምን አሉ? ፈተቁላህ ወአጅሚሉ ፊ الطلب አላህን ፍሩና የሪዝቅ ወይም የሲሳይ አፈላለጋቸውን አስተካክሉ አሳምሩ አሉ። ولا يحملن أحدكم استبطاء الرزق على أن يطلبه بمعاصي الله فإنما عند الله لا ينال إلا بطاعته أو كما قال አንዳችሁ ሪዝቅ ቆየብኝ ብሎ ማሰቡ ከሐላል ውጭ በሐራም እንዲፈልገው እንዳያደርገው አሉ። ለምን? አላህ ዘንድ ያለው እሱን በመታዘዝ እንጂ የሱን ትእዛዝ በመጣስ የሚገኝ አይደለምና። ዛሬ ባለንበት ተጨባጭ ብዙዎች ዘንድ የኑሮ ውድነት፣ የዋጋ ግሽበት ትልቅ የመነጋገሪያ ርዕስ ሆኗል። ብዙዎቻችን እየተጨነቅንበት እንገኛለን። ይህ ከሁሉ በፊት እኛ ከምናስባቸው ዱንያዊ ቁሳዊ ምክንያቶች ባሻገር አላህ የወሰነውና አስቀድሞ የቀደረው መሆኑን ማወቃችን ግዴታ ነው። ዋጋን ከፍና ዝቅ የሚያደርገው በእውነት አላህ ብቻ ነው። جاء في السنن من حديث أنس رضي الله تعالى عنه أنه قال غلى السعر على عهد رسول الله صلى الله عليه وعلى آله وسلم فقالوا يا رسول الله سعر لنا فقال إن الله هو المسعر القابض الباسط الرازق وإني لأرجو الله أن ألقاه وليس أحد منكم يطلبني بمظلمة في دم ولا مال በመልእክተኛው عليه الصلاة والسلام ዘመን ዋጋ ተወደደ፣ ኑሮ በጣም ከበደ ማለት ነው። በዚህ ጊዜ መልእክተኛው عليه الصلاة والسلام ጋር ሰሃቦች መጡና ሰዕር ለና አሏቸው። ማለት የዋጋ ገደብ አድርግልን ማለት ነው። ነጋዴዎች ከተገቢው በላይ ከፍ ያለ ዋጋ ጨምረው እንዳይሸጡ፣ በከፍተኛ ዋጋ እንዳይሸጡ ገደብ አድርግልን አሉ። መልእክተኛው عليه الصلاة والسلام ምን አሉ? የዋጋን ገደብ የሚያስቀምጠው ለሰዎች ሲሳይን የሚዘረጋው ወይም ደግሞ የሚነፍገው የሚሰጠውም አላህ ብቻ ነው አሉ። እኔ ደግሞ አንዳችሁንም በሆነ ባላሰብኩት ምክንያት ቢሆንም በድዬ ወደ አላህ መሄድ አልፈልግም፣ በገንዘብም ይሁን በደም ጉዳይ ላይ አንዳችሁንም በደል አልፈልግም አሉ። ይህ ማለት በብዙዎቹ ዑለማዎች ዘንድ እንደተብራራው አንድ ሰው እንዲሁ ከተለመደው ዋጋ በላይ የፈለገውን ነገር ወይም የፈለገውን ያህል ጨምሮ መሸጥ ይችላል ማለት አይደለም። አሁን መሰረታዊ በሆነ መልኩ በሸሪዓ የተቀመጠ ገደብ የለም። ነገር ግን በተቻለ አቅም ለሰዎች ማዘን ተገቢ ነው። ይህ ውስን ግብይት በሸሪዓ የማይፋረስ ቢሆን እንኳን ምናልባት ለሰው ባለማዘኑ በአላህ ዘንድ የሚወቀስበት ሁኔታ ሊኖር ይችላል። ለዚህ ነው በሌላ ሐዲስ ላይ መልእክተኛው عليه الصلاة والسلام كما عند البخاري وغيره من حديث أبي هريرة አንድ ሰው ሲሸጥ ወይም ደግሞ ሲገዛ ወይም ደግሞ እዳውን ሲቀበል በተረጋጋና በገራ መልኩ ከሆነ አላህ ይዘንለት ብሏል። رحم الله امرأ سمحا إذا باع وإذا اشترى وإذا اقتضى መልእክተኛው عليه الصلاة والسلام ለእንደዚህ አይነት ሰው ዱዓ ያደርጋሉ። ትንሽን ትርፍ ለማግኘት ብሎ ሰዎችን መጉዳት ተገቢ አይደለም። አብዛኛውን ጊዜ በንግድ ላይ የተሰማራው ማህበረሰብ ምንም አይነት የዋጋ ንረት ቢኖር ይሄን ያህል የጎላ ጉዳት አይደርስበትም። በአኗኗሩ ዘይቤ ላይም የሚደርስ ተጽዕኖ የለም።
አብዛኛውን ጊዜ ጉዳት የሚያጋጥማቸው በደሞዝ የሚተዳደሩ ናቸው። እነሱም ደግሞ አላህ ብሎ ከጊዜ በኋላ ደሞዛቸው መጨመሩ አይቀርም። አላህ Subhanahu Wa Ta'ala ለእያንዳንዱ ሰው ገና ሳይወለድ በፊት ሲሳዩን እንደሚለግሰው ቃል ከገባ ዋስትና ከወሰደ ምን የሚያስፈራ ነገር አለ? ዋጋ ከመጨመሩም በፊት ከጨመረም በኋላ ሰዎችን የሚረዝቀው አላህ ነው። ይሄን የሚያሳይ ምሳሌ ካስፈለገ ብዙዎቻችን በልመና የሚተዳደሩ ወንድሞችና እህቶች ሲያጋጥሙን ምናልባት የዛሬ 15 ዓመት ወይም 10 ዓመት የምንሰጠው 1 ብር ሊሆን ይችላል። ዛሬ ግን ብዙዎቻችን 10 ብር ወይም ከዛም በላይ ልንሰጥ እንችላለን። ደሞዝ የላቸውም፣ ግን እነሱንም አላህ Subhanahu Wa Ta'ala ይረዝቃቸዋል። وما من دابة في الأرض إلا على الله رزقها ويعلم مستقرها ومستودعها كل في كتاب مبين በምድር ላይ ምንም አይነት የሚንቀሳቀስ ተንቀሳቃሽ እንስሳ ካለ አላህ ሪዝቁን የሚሰጠው ቢሆን እንጂ ሌላ የለም። ለሁሉም ይሰጣል፣ ለሰው ብቻ አይደለም፣ እኛ ለማናውቃቸው እንስሶችም ጭምር። ከዚህ አንፃር በእንዲህ አይነት ጊዜ ሰዎች እርስ በርስ የሚያወሩት ሁሉ በዚህ ዙሪያ የሚንጃበብ ከመሆን አልፎ በጣም መጨናነቃቸው ተገቢ እንዳልሆነ እንረዳለን። ሪዝቅ ከአላህ ዘንድ ነው የሚመጣው፣ አላህ ነው የሚቀድረው። وفي السماء رزقكم وما توعدون መልእክተኛችን عليه الصلاة والسلام لو أنكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا ይላሉ። አንዳችሁ በሚገባው ልክ በአላህ ላይ ብትመኩ ኖሮ ልክ አዕዋፍን እንደሚረዝቀው ወይም ሲሳይ እንደሚሰጠው ይሰጣችሁ ነበር። በባዶ ሆዷ ትወጣለች፣ ሆዷ ሞልቶ ትመለሳለች። በማለዳ ባዶ ሆዷን ትወጣለች፣ ስትመለስ ሆዷ ሞልቷ ነው የምትመለሰው። ያ ከመሆኑ ጋር ግን ይህ ሁሉ የዱንያ ጉዳይ መሆኑ መረሳት የለበትም። ዱንያ እንዲያው ለአኺራ መሸጋገሪያ ስለሆነች እንቆይባት እንጂ ዋናው ትኩረታችን መሆን የነበረበት አኺራ ላይ ነበር። አላህ Subhanahu Wa Ta'ala ወላ ተንሳ ነሲበከ ሚነ ዱንያ ይላል። ከዱንያ ምንም ያህል ድርሻህን አትርሳ። ከዱንያ ነው አትርሱ የተባልነው እንጂ አኺራውን እኮ አትርሱ አልተባልንም። የአኺራ ጉዳይ መታወስ ራሱ አያስፈልገውም። ሁሌም ጭንቃችን፣ ትልማችን ጠዋት ማታ ሊያስጨንቀን የሚገባው ያ ዘላለማዊ ህይወት ነው። ግን ያ ሲሆን ዱንያን አትርሱ ነበር የተባልነው። እኛ ዛሬ የምንተዋወሰው ስለ አኺራ ነው። ረባካችሁ አኺራን አንርሳ እየተባባልን ነው። መልእክተኛችን عليه أفضل الصلاة وأزكى التسليم አንድ ሰው በገንዘብ ፍላጎት ብቻ ምን ያህል ዲኑን ሊያጣ እንደሚችል ሲገልጹልን አንድ ግሩም የሆነ ምሳሌን ያስቀምጣሉ። ففي السنن من حديث كعب بن مالك أن النبي صلى الله عليه وعلى آله وسلم قال ما ذئبان جائعان أرسلا في غنم بأفسد لها من حرص المرء على المال والشرف لدينه ላሉ አንድን ሰው ዲኑን በጣም በአደገኛ ሁኔታ ሊያጣ የሚችልበትን ምሳሌ ሲገልጹልን ሁለት በጣም የተራቡ ተኩላዎች በበግ መንጋ ላይ ቢለቀቁ የሚያደርሱት ጥፋት እና አንድ ሰው ለንብረት ወይም ለሀብትና ለክብር ለምሳሌ ለስልጣን ብሎ የሚተገበረው ተግባር ዲኑ ላይ የሚያደርሰው ጉዳት ሲነጻጸሩ ሁለቱ ተቀራራቢ ናቸው። ስለዚህ ተኩላዎቹ በጎቹ ላይ በዚህ መልኩ የሚያደርሱት ጉዳት አንድ ሰው ለሀብትና ለስልጣን ያለው ጥማት በዲኑ ላይ ከሚያደርሰው ጉዳት ብዙ የተለየ አይደለም እያሉ ነው። ምን ያህል ከባድ እንደሆነ እናስተውል። ችግሩ ደግሞ ሁላችንም ምንም ያህል በቂ ሪዝቅ ብናገኝ ሀብት እንዳገኘን አይሰማንም። ምክንያቱም ሀብት
የእውነት በልብ ውስጥ ነው መኖር የነበረበት። አልጊና ጊና ነፍስ እንዳሉት መልእክተኛው አለይሂ ሰላቱ ወሰላም የነፍስ ሀብታምነት መብቃቃት ነው እውነተኛ ሀብታምነት የሚባለው። ስለዚህ የሰው ልጅ ይህ የማይጠግብ ስሜት በልቡ ማደሩ ተፈጥሯዊ ስሜቱ ሊሆን ይችላል። ለው አነ ሊብኒ አደመ ዋዲየን ሚን ዘሀብን ለተመና አን የኩነ ለሁ አኸር። ሌላ ዘገባ ላይ ለው አነ ሊብኒ አደመ ዋዲየይን ሚን ዘሀብን ለተመና አን የኩነ ለሁ ሳሊስ ወለን የምለአ ፋሁ ኢላ ቱራብ ወየቱቡ ላሁ ዐላ መን ታብ ይላሉ ዐለይሂ አፍዶሉ ሰላቱ ወአዝካ ተስሊም። አንድ ሰው በወርቅ የተሞላ ሸለቆ ሀብት ቢኖረው ሌላ ሁለተኛ እንዲኖረው ይመኝ ነበር። ሁለትም ቢኖረው ሶስተኛ እንዲኖረው ይመኝ ነበር። እድሜ በጨመረ ቁጥር ለሀብት ያለን ጉጉትም እየጨመረ ይሄዳል። ግን ይህንን ተፈጥሯዊ ስሜት የሚያግትልን አኺራን ማስታወስ ነው። ዱንያ መሸጋገሪያ እንጂ ሌላ እንዳልሆነች ሁሌም መተዋወስ ነው። አሁን ሁሉም ሰው በዱንያ ላይ ተመችቶት ላይሆን ይችላል። ነገር ግን የተመቸው ቢያንስ ይህንን ማስታወስ አለበት። ያልተመቸው ደግሞ ሰብር ማድረግ አለበት። አንድ ሰው አላህ መልካም ሀብትንና የዱንያ ድሎትን ስለሰጠው በማመስገኑ የተነሳ ትልቅ ደረጃን ይጎናጸፋል። ይህም በማጣቱ ደግሞ ትዕግስት በማድረጉ የተነሳ እንደዚሁ ትልቅ ደረጃን ይጎናጸፋል። ዱንያ ፈተና እንጂ ሌላ አይደለችምና ይህች መሸጋገሪያ ዓለም ለጥቂት ጊዜ የምንኖርባት ነች። ለዚህ ነው መልእክተኛው አለይሂ ሰላቱ ወሰላም ማሊ ወሊድ ዱንያ አሉ። እኔና ዱንያ ምን አገናኘን አሉ። ይህንን ያሉት በተኙበት አጋጣሚ የተኙበት ሰሌን ምቾት ስላልነበረው ፊታቸው ላይ ምልክት እንዳወጣ ሰሓቦች ስላዩ ነበር። ማሊ ወሊድ ዱንያ አሏቸው። ማ አነ ፊ ዱንያ ኢላ ከመተሊ ረጁሊን እስተዘለ ተሕተ ሸጀራ ثم راح وتركها አሉ። የኔ ምሳሌ በዱንያ ላይ አንድ ዛፍ ስር ለጊዜው ለማረፍ ብቻ እንደተጠለለ ሰው ነው። ከዛ እረፍት ካደረገ በኋላ ወዲያው ጥሏት ይሄዳል። የዱንያ ምሳሌ እንዲህ ነው አሉ። ይህንን በተግባር ከተገነዘብንና አላህ ስብሓነሁ ወተዓላ ባለን እንድንብቃቃ ዱንያም ከጨመረልን ደግሞ ለኸይር እንድናውለው እንዲያደርግን ከለመነው ስኬታማ እንሆናለን። እውነተኛ ስኬት ማለት በዚች በዱንያ ላይ የሚያሳልፈውን ህይወት ኸይር በመስራት የሚያሳልፍ ሰው ስኬት ነው። ብዙዎቻችን በዚህ በዱንያ ላይ ኖረን እናልፋለን። ይህ ነው የሚባል አሻራ ሳናሳርፍ እንደ ማንኛውም የምድር ሸክም ሆነን እናልፋለን። ሙስሊም ግን እንደዛ መሆን የለበትም። ሙስሊም በዚች ምድር ላይ ጥሩ ነገር ሰርቶ መልካም አሻራን አሳርፎ ነው ማለፍ ያለበት። ምክንያቱም ይህንን ካደረገ ለምሳሌ በመስጂድ ግንባታ ላይ ከተሳተፈ በእውቀቱ የጠመሙትን ካቃና ያላወቀቱን ካስተማረ በእያንዳንዱ በተሰማራበት መስክ ሁሉ መልካም አስተዋጽኦን ካበረከተ ይህ ምንዳው በራሱ ላይ ብቻ የሚያጥር አይሆንምና ከሞተም በኋላ ትውልዶች በተተካኩ ቁጥር ምንዳው የተጻፈለት ይሄዳል። ይህንን ምናልባት በትንሽ ጥረት ብቻ ማግኘት ይቻላል፣ እንደ እድል ሊቆጠር ይችላል። ከዚህ ባለፈ ግን እንዲሁ እያነጋ እያመሸ በልቶ የጠጣ የተኛ ጊዜውን መግፋት በፍጹም የሙስሊሞች መገለጫ መሆን የለበትም። ሙስሊሞች ዓላማ አላቸው። ኑሯቸው በዓላማ የሚገፋ ነው። ከዚህ አንጻር ሁላችንም ራሳችንን መጠየቅ አለብን። አኗኗራችን ምን ይመስላል? ልፋታችን፣ ዋናው የህይወት ትልማችን ምን ማሳካት ነው? ይህንን ያላወቀ ሰው ወይም ጭራሽ የማያስብበት ሰው አብዛኛውን ጊዜ አኗኗሩ የሙስሊም አኗኗር አይሆንም። ለመኖር ብለው የሚኖሩት ሌሎች ናቸው። እኛ ለመኖር ብለን አይደለም የምንኖር። እኛ ዓላማ አለ።
ወደዚህ ምድር ለምን እንደመጣን እናውቃለን። ከዚህ አንፃር አኗኗራችንን ማሳመር አለብን። አላህ በዚህ ላይ እገዛ እንዲያደርግልን